በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለወንጌላዊው ቅዱስ ማርቆስ የዓመታዊ የዕረፍት በዓል በሰላም አደረሳችሁ። ሚያዝያ 30 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ታላቅ በዓል ነው። ይህ ዕለት የአፍሪካ ብርሃን፣ የወንጌል ገበሬ፣ የእስክንድርያ መንበር መስራችና የመጀመሪያ ሊቀ ጳጳስ የቅዱስ ማርቆስ ወንጌላዊው የዕረፍቱ በዓል ነው። ዛሬ የምናስበው በዓል አንዱ ታሪክ ብቻ ሳይሆን የክርስትና ወደ አፍሪካ ምድር የገባበትን በርና የሰማዕትነት ሕይወትን ጭምር ነው። ቅዱስ ማርቆስ ትውልዱ ከሌዊ ወገን ሲሆን የተወለደው በሰሜን አፍሪካ በሊቢያ ቀሬና ነው። በኋላ ግን ቤተሰቦቹ ወደ ኢየሩሳሌም ተጉዘዋል። ቅዱስ ማርቆስ በወጣትነቱ ጌታችን መድኃኒታችን ኢየሱስ ክርስቶስን ይከተሉ ከነበሩ 72ቱ አርድእት አንዱ ነበረ። የቅዱስ ማርቆስ ቤት በክርስትና ታሪክ ውስጥ እጅግ ልዩ ስፍራ አለው። ምክንያቱም ጌታችን ከደቀ መዛሙርቱ ጋር የመጨረሻውን ራት የበላበት ጽርሐ ጽዮን በእሱ ቤት ነበረ። ከትንሣኤ በኋላ ደቀ መዛሙርቱ ተሰብስበው ሳሉ ጌታ በዝግ ደጅ የገባው በዚህ ቤት ነበረ። በበዓለ ሃምሳ መንፈስ ቅዱስ የወረደውም በማርቆስ ቤት ነው። በዚህም ምክንያት ቤቱ የመጀመሪያው ቤተ ክርስቲያንም ተብሎ ይጠራል። ቅዱስ ማርቆስ ከአራቱ ወንጌላውያን አንዱ ነው። ወንጌሉን የጻፈው በሮም ከተማ ለነበሩ አሕዛብ ሲሆን የጌታችን ሥራዎችና ተአምራት አጉልቶ አሳይቷል። ከበዓለ ሃምሳ በኋላ ቅዱስ ማርቆስ ከቅዱስ ጴጥሮስ ከቅዱስ ጳውሎስ ጋር በወንጌል አገልግሎት ብዙ ደክሟል። በኋላ ግን የእግዚአብሔር መንፈስ መርቶት ወደ ግብፅ እስክንድርያ ተጓዘ። በዚያ ዘመን እስክንድርያ የፍልስፍናና የጣዖት አምልኮ ማዕከልም ነበረች። ማርቆስ ወደ እስክንድርያ ሲገባ ጫማው ተበጠሰበት። ለመጠገንም ወደ አንያኖስ ወደሚባል ጫማ ጠጋኝ ዘንድ ሄደ። አንያኖስ ጫማውን ሲሰፋ ወጋውና አሐዱ አምላክ፣ አንድ አምላክ ብሎ ጮኸ። ቅዱስ ማርቆስም ይህንን አጋጣሚ ተጠቅሞ ይህ የምትጠራው አምላክ ማን ነው በማለት ወንጌልን ሰበከለት፣ እጁንም ፈወሰው። ይህ ታምር የአንያኖስና የቤተሰቡን ሕይወት ለወጠ። እርሱም የመጀመሪያዎቹ የእስክንድርያ ክርስቲያኖች ሆኑ። ቅዱስ ማርቆስም አንያኖስን የመጀመሪያው ኤጲስቆጶስ አድርጎ ሾመው። የክርስትና ሃይማኖት እየተስፋፋ ሲመጣ የጣዖት አምላኪዎችና መኳንንቱ በቅዱስ ማርቆስ ላይ ተነሱ። በ68 ዓመተ ምህረት እንደ ቤተ ክርስቲያን ታሪክ በትንሣኤ በዓል ዕለት ጣዖት አምላኪዎቹ በቤተ ክርስቲያን ውስጥ ሳለ በኃይል ይዘው ጎተቱት። በአንገቱ ላይ ገመድ አስረው አንበሳውን ወደ ጎሬውን ጎትተው እያሉ በከተማው ጎዳናዎችና በድንጋዮች ላይ እየጎተቱ አሰቃዩት። በዚያች ሌሊት ጌታችን ተገልጦ አጽናናው። በማግስቱም በሚያዝያ 30 በድጋሚ ሲጎትቱት ሥጋው አልቆ ደሙ በምድር ላይ ፈሶ ቅድስት ነፍሱ ከቅድስት ሥጋው ተለየች። ጣዖት አምላኪዎቹ ሥጋውን ለማቃጠል እሳት ቢያነዱም ወዲያውኑ ታላቅ ነፋስና ዝናብ መጥቶ እሳቱን አጠፋው። ምዕመናንም ሥጋውን ወስደው በክብር ቀበሩት። ሚያዝያ 30 ስናከብር ቅዱስ ማርቆስ ለእኛ ለአፍሪካውያን የሰጠንን ትልቅ ስጦታ እናስባለን። እርሱ የአፍሪካ የመጀመሪያው ሊቀ ጳጳስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ማርቆስ የማርቆስ መንበር ከሚባለው የእስክንድርያ መንበር ጋር ጥልቅ የታሪክና የሃይማኖት ትስስር አላት። ቅዱስ ማርቆስ በረከትና ረድኤት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።